ለምንድነው አንተ ስለሷ ሲወራ እንባ የሚተናነቅህ? አልወለድክ? ሰው እኮ ወልዶም ይለያያል። ስለዚህ አንተ ምንድነው ስለሷ ሲነሳ እንባ ይተናነቃል፣ ታለቅሳለህ? ምንድነው ችግሩ እንዴ? ሰው እኮ ብዙ ጊዜ ቆይቶ በትዳር ይለያያል ልጅም ወልዶ። አንተ ሳትወልድ ለምንድነው እንደዚህ የምትሆነው? ራስህን ለምንድነው የምትጎዳው? ጉድ 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 ጉድ! ነገሩ ተጧጡፏል። ነገሩ ተጧጡፏል። አዎ ነገሩ ተጧጡፏል። አዎ እንዲ ጉድ እኮ ነው። ጉድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ለቤቱ አዲስ የሆናችሁ ላይክ በማድረግ ቤተሰብ ሁኑ። አብረን ብዙ ጊዜ ጥሩ ጊዜ እናሳልፋለን ብዬ ተስፋ አረጋለሁ። አላህ ሀገራችንን ሰላም ያድርግልን። ሀገር ሰላም ሲሆን ነውና እኛም ባለንበት ሰላም የምንሆነው። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ኑ ጉድ ልንገራችሁ። ጉድ እኮ ነው። ይኸውላችሁ ሙቤና ቤቲ ማለት ነው። ሙቤና ቤቲ በሚያሳዝን ሁኔታ ሚስጥሩን ሁሉ ሱመያ የቤቲንም የሙቤንም አሚር ጋር ያለውንም ነገር ሁሉንም ሚስጥር ሰክሰክ አድርጋ ነገረቻቸው። ሱመያ የኔ ልዕልት፣ እኔ እኮ ሱመያን የምወዳት በምክንያት ነው። ወላሂ እኔ የምወዳት በምክንያት ነው። ለሀቅ የቆመች ትክክለኛ ሰው ነች። ትክክለኛ ሰው እና ውዶቼ ማለት ነው። ጉድ እኮ ነው። አሚር መጣ። ሙቤና ሱመያ ተቀጣጥረው እንግዲህ እንደምታዩት ሜዳ ላይ እሱ አንገትን አቀርቅሮ የሆዱን ሁሉ ዝርግፍግፍ አድርጎ ለሱመያ ነገራት። አንተ እኔ የምለው አለችው። እኔ የምለው ሙቤ፣ አንተ ለምንድን ነው ከፈለካት ኦኬ፣ ካልፈለካት ደግሞ ለምንድን ነው ተነጋግራችሁ ነገሩን እማትፈቱት? ለምንድን ነው ነገሩን እማትፈቱት? እሷ እኮ አሚርን ስታይ ወደ አሚር፣ አንተን ስታይ ወደ አንተ። እሷም ልጅቷ ግራ ገባት፣ ተሳቀቀች። ስለዚህ ያለውን ነገር በግልጽ ተነጋገሩ አለች። ያለውን ነገር በግልጽ ተነጋገሩ እና ሁሉንም ነገር አንተም የራስን ህይወት ምራ፣ እሷም የራሷን ህይወት ትምራ። ምን ያስፈራሃል አለችው። ንግስት ሱመያ ማለት ነው አለችው። ከዛ ሙቤ እሺ ብሎ ቤቲ ተጠራች። አሚር መጣ። እኔ ግን አንቺን ለማናደድ ነው የሚመስለኝ። አንቺን ለማናደድ ነው እንጂ እውነት ሙቤ አንቺን ጠልቶሽ አይደለም። ሙቤ በጣም ነው የሚወድሽ። ስለዚህ አንቺም የምትወጁ ከሆነ በግልጽ ተነጋገሩ። ከኔ ጋር አሚር እኔ ለመርዳት ነው አሚርን የቀረብኩት። እሱ ደግሞ እውነት አፍቅሮኝ ይሁን
አውቆ እንደገና ለማስመሰል ይሁን አንቺን ለማናደድ አገባሻለሁ ብሎ ጥያቄ አቀረበልኝ። ስለዚህ አንቺ አሚር ጋም ልብሽ አለ፣ ሙቤ ጋም ልብሽ አለ። ስለዚህ እውነቱን ልንገርሽ አለቻት። እውነቱን ልንገርሽ አለቻት። እኔ ታዲያ ምን ልሁን ሱመያ? እኔ ምን አድርጊ ነው የምትይኝ? ይህንንም ስቀርበው እንትን ይለኛል፣ ፊት ይነሳኛል። ምን ላድርግ? እኔ እኮ ግራ ገባኝ። ወደ ማንኛቸው ልሁን አለች። ተመልከቱ ጉድ። እና ሰው እኮ አለች፣ ሰው እኮ ሳያስብ ነው የፍቅር ህይወት ውስጥ የሚገባው። ግን መወሰን ደግሞ ግዴታ ነው። ትዳር ሲያዝ ዝም ብሎ ዘው ብሎ አይደለም የሚያዘው። ስለዚህ ማሰብ የሚባል ነገር አለ፣ ማሰብ የሚባል ነገር አለ አለች። ጉድ እኮ ነው። ጉድ 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 ጉድ። እኔማ ሱመያ ማለት ነው አሚር ፊት አንተ በእውነት እኔን ለቤቲ ብለህ ነው ወይስ እውነተኛ ልታገባኝ ነው እንደዛ የምትለው? ለቤቲ ነው ወይስ አውቃ ትክክለኛ ፍቅር ይዞህ ነው? እኔ በእርግጥ ባለ ትዳር ነኝ፣ ግን እኔ ደግሞ ነግሬሃለሁኝ ያለውን ነገር በግልጽ እሱን አልፈልገውም፣ ተፋትቻለሁ፣ እንደዚህ ነው ብዬ መናገር አልችልም። የራሴ ፕራይቬት ነው አለች ሱመያ። የራሴ ነው። ስለዚህ ሁሉንም ነገር ማውራት አይጠበቅብኝም ለማንም አለች። ለማንም ማውራት አይጠበቅብኝም እኔ። ስለዚህ አንተ ቤቲን የምትወዳት ከሆነ እውነት ከቤቲ ጋር ህይወትህን ቀጥል አሚር። ይሄ ልጅ መጎዳት የለበትም አለች ሙቤ። እኔ ሙቤ ወንድሜ፣ እኔ ቤቲ አትሆንህም ነው የምለው። ቤቲ አትሆንህም። ምክንያቱም ህይወትህ እየተመሰቃቀለ ነው ያለው። ህይወትህ በጣም እየተመሰቃቀለ ነው። አንዴ በዚህ ትላለ፣ አንዴ በዚህ ትላለ። ነገሮች ሁሉ ስብስብ ብለውብሃል። ስለዚህ ለተወሰነ ጊዜ ራስህን አዳምጥ፣ ራቅ ብለህ እሰብበት። ማንኛውንም ነገር በችኮላ የሚሆን ነገር የለም ነው የምለው እኔ ሙቤ ወንድሜ ማለት ነው። ይሄ ነገር በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። ይቺ ልጅ አሚር ተናግሯል። እኔ ብዙ ነገር ጎድቻታለሁ፣ ብዙ ነገር ግን እሷ ትወደዋለች። እስቲል አሚርን በጣም ነው የምትወደው፣ ሙቤንም እንደዛ ትወዳለች። ስለዚህ ሁለት ወዶ አይቻልም። ሁለት ወዶ አይቻልም። ጉድ እኮ ነው። እኔ ቤቲ ሳያት ሁለት ወዶ አይቻልም። ከሙቤ ከአሚር ምረጭ። ሱመያ እንደሆነች የሱመያ ነገር አያስተማምንም። እኔ ግልጽ ነገር ነው የምናገረው። ሱመያ አያስተማምንም ስላችሁ እሷ ባለፈውም ወስኜ ነው ሁሉን ነገር እምነግርህ ብለዋለች አሚርን። ደግሞ ዛሬ አይታችሁ ከሆነ ሙቤ ላይ ተለቋል። ሙቤ ቻናል ላይ ግቡና እዩ። እኔ ባል የሚኖረኝ አይኖረኝም አስቤ ነው። አንተ አንዳንድ ወንዶች አለች የኔ ጀግና። እኔ እኮ ሱመያ የምትናገረው ነገር አስተሳሰቧ በቃ የኔ እውነተኛ ወላይ ሺ ሶ ስማርት የምለው በምክንያት ነው። ሺዝ በጣም ስማርት ነች። አነጋገሯ ላኢላህ ኢለላ ማሻአላ ተባረከላህ ጣጣጣ ነው የምታረገው። አንዳንድ ሰዎች አለች የሌላን ሰው ህይወት ለማበላሸት በቅናት ወይም ደግሞ በሆነ ነገር በልክ ተግፋፍተው የሚመጡት አለች ይቀርቡና አንድን ሰው ከዛ በኋላ ለያዛልቅ ላግባሽ ምናምን ይላሉ። ስለዚህ አሁን አንተም አሚር አለችው ላግባሽ ብለህ እኔን የጠየከኝ ቀለበት ላርግልሽ ብለህ እየተንበረከከው ቤቲን ለማናደር ሊሆን ይችላል እንጂ እውነት እኔ ወደህና ሊሆን ይችላል። እንደገና ደግሞ ይሄ ነገር የኔና ያንተ እስከ መጨረሻው ላይ ዘልቅ ይችላል አለች። ቲንክ አለች ሱመያ። እንግዲህ ይሄ ማለት ምንድነው? ሱመያ ጋር ትንሽ ችግር አለ ማለት ነው። ችግር አለ ስል ባለፈውም ብላለች
ላስብበት ብላለች። እና ውዶችዬ ውድ ሀገሬ ልጆች ጉድ እኮ ነው ጉድ፣ ላኢላሀ ኢለላህ ጉድ። ገና ብዙ ነገር እንሰማለን፣ ብዙ ነገር እንሰማለን። ከዛ ሙቤ አለችው፣ ሙቤ እውነት የምትወዳት ከሆነ አብራችሁ እኮ ነው፣ ጊዜ አትፍች። አሚርም ደግሞ አሚር እውነት አንተ ቤትን የምትወዳት ከሆነ አብረሃት ሁን። እኔ ልጆች አሉ፣ ስለዚህ ከልጆቼ ጋር ብዙ ነገር ማሳለፍ፣ ብዙ ነገር ልጆቼ ማድረግ ይጠበቅብኛል። እስካሁንም ድረስ ልጆቼን የማስተዳድረው እኔ ራሴ ነኝ። ስለዚህ እኔ ላስብበት፣ እኔን ተወኝ አለችው። ኖ አለ ሱመያ አለ እኔ ባልፈልግሽ ኖሮ የዛን ጊዜ እንዴት አግቢኝ ብዬ በሰው ፊት ተንበርክኬ ለምንሽ ነበረ። እንዴት ተንበርክኬ ለምንሽ ነበረ። እኔ ከምሬ ነው፣ ወላሂ ከምሬ ነው። እኔ እወድሻለሁ። እዚህ ደረጃ ያደረሽኝ አንቺ ነሽ፣ የልቤ ብርሃን አንቺ ነሽ። እዚህ ደረጃ ያደረሽኝ በአንቺ ነው። ስለዚህ እኔ ከምሬ ነው፣ እወድሻለሁ፣ አፈቅርሻለሁ አላት። ሱመያ ደግሞ አይ እንደዛ ሳይሆን እሰብበታል። ወላሂ አላት አላህ ለኔ ካለሽ እንገናኛለን፣ እንጋባለን፣ ነገሮች ሁሉ ይስተካከላሉ። ግን አላህ ካላለው ምንም ማድረግ አልችልም። በጣም ነው የማዝነው ሱመያ አለ። አሚር ተናገረ በግልጽ። ከዛ ቤቲ በቃ ቤቲ እውነቱን ሰማሽ አይደለ አለቻት። እውነቱን ሰማሽ አይደለ? ስለዚህ ያለው አማራጭ ሙቤ ጋር ያለሽን ነገር ህይወት ቀጥይ፣ አብራችሁ ቀጥሉ። ብዙ ነገር አሳልፋችኋል። አሚር ጋር እንዲሆኑ የማይሆን ነገር አብራችሁ ብዙ ነገር አረጋችሁ። ብዙ ነገር ጎርቶሻል። ብዙ ነገር ሆነዋል። ስለዚህ ያለው አንቺ ወደዛም ወደዚህም ሳትይ አንድ አማራጭ ያዥ አለቻት። እንዴ ሱመያ እኔ ምን ላድርግ? ምንድን ነው የምትይኝ? በዛ ገብቶ በዚህ ወጥቶ ምናምን አለች ቤቲ አለች። እና ቤቲ እንደዛ ስትል ሱመያ እና ታዳሽ ምን ይሻልሻል? ታዲያ ምርጫሽ ምንድን ነው? ከሙቤ ጋርም እንደዚህ ሆነሽ ከአሚር ጋርም እንደዚህ ስለሱ ያለሽ ነገር ልብሽ ትርክክ እያለ አንተም እንደዛው ሙቤ አልወለዳችሁ ገና ናችሁ። ሰው እኮ ወልዶም እኮ ይፋታል፣ ይለያያል። ስለዚህ እሰብበት። እኔ ልቤ ተጎርቷል፣ በጣም ተጎርቷል። አሁንም እሷን ሳያት ለአሚር ያላት ነገር በጣም ትልቅ ፍቅር አላት፣ ስለዚህ እኔ አልፈልግም አለ ሙቤ። እኔ አልፈልግም፣ እኔ ማለት ነው። አሁንም ደገምኩት ማለት ነው። ሙቤ ለተወሰነ ጊዜ ራስህን አርቅ፣ እሰብበት። ትዳር ዝም ብሎ አይደለም፣ ማሰብ ያስፈልጋል። ስለዚህ አላህ ደግሞ ይሄን ነገር ያመጣባችሁ ለአንተ ጥሩ ነገር አስቦ ሊሆን ይችላል። ስለዚህ ሙቤ ወንድሜ አማራጭህን አስበህበት ነገሮችን በስነ ስርዓት ወስን። ጥሩ አይደለም ለአንተ፣ ትጎዳለህ። አንተ አስቤ ነው ወላሂ ትጎዳለህ። አሚር አሁን ያለው ማንጋ ነው? ሱመያ ጋር ተናገረ እሱ። ሱመያም ደግሞ ያለውን ነገር ሁሉንም ፍርጥርጥ አድርጋ ተናገረች። የኔ ጀግና። እኔ እኮ ሱመያ ወላሂ ላዚም የጀግኖች ጀግና ነች እኮ፣ የጀግኖች ጀግና። እንዴ ያለውን ነገር በሙሉ ነው የምትናገረው። ይሄ ማደባበስ፣ መዋሸት፣ ቅናት ምናምን ነገር የለባትም። ትክክለኛ ነገር ነው የምትናገረው። ስለዚህ አንተ የራስን አማራጭ ወስን ሙቤ። ሱመያም ልጆች አለኝ
ማሳድጋቸው ልጆች አሉኝ። ስለዚህ ነገሮችን አስቤበት ነው አሚር አለችው። ስለዚህ እናንተ ተሳሰቡ፣ የሚሆን ይሆናል፣ የማይሆን አይሆንም፣ መወሰን አለባችሁ። ይሄ ዝም ብሎ አይደለም አለች። አዎ እውነቷን ነው ሱመያ፣ ወላሂ እውነቷን ነው። ቤቲ ወስኝ፣ ወይ ወደ ሙቤ ሂጂ ወይ ደግሞ ጥቅልል ብለሽ አሚርን ከሁለት አንዱ ምረጭ። ግን አሚር አይፈልግሽም፣ እርግጠኛ ነኝ። አሚር ልቡ ያለው ሱመያ ጋር ነው። የሱመያ መጨረሻ አለ እኮ፣ ያንቺን መጨረሻ አያለሁም። አላህ ለእኔ ካለሽ መቼም ቢሆን እንገናኛለን፣ አላህ ካላለው ደግሞ ምንም ማለት አይደለም፣ ዋናው ጤና ነው ብሎ ሄደ። ምስኪን ግን ሱመያ አሳቢ ሰው መሆኗን በዚህ ወቁ። እኔ ልጆች አሳዳጊ ነኝ አለች። ልጆች አሳዳጊ ነኝ፣ አዎ ባለትዳር ነኝ፣ ግን ፈትቻለሁኝ፣ እንደዚህ ነው ብዬ ለእናንተ ማሳወቅ አይጠበቅብኝም። ይሄ የራሴ ፕራይቬት ነው አለች። የራሴ ሚስጥር ነው። ስለዚህ አሁን እናንተ ሙቤ እና አሚር ቤቲ እናንተ ናችሁ አሁን ችግር የፈጠራችሁት፣ የራሳችሁን ህይወት። በተለይ ሙቤ እየተጎዳ ነው። ሙቤ እየተጎዳ ነው ወንድሜ። ስለዚህ አሰብበት፣ ነገሮችን በደንብ አድርገህ አስብ። አንተና ቤቲ ትዋደዳላችሁ። መጀመሪያም እኮ የማይሆን ነገር እኮ ነው። መጀመሪያ ለምን ገባ በአሚር ላይ ለምን ገባ? አሁንም ብትታረቁ ምንም ብትሉ ውስጥ ጥሩ አይደለም፣ መልሳችሁ ትጣሉ ትችላላችሁ። ስለዚህ ሙቤ ወንድሜ እየሰማኝ ከሆነ ነገሮችን አስብበት። ለተወሰነ ጊዜ ራቅ ብለህ እሰብበት ወንድሜ። እና ውዶችዬ ዛሬ ሱመያ ያለውን ነገር ፍርጥርጥ አድርጋ ተናገረች። ወደዚህ አትበል፣ የራስን ህይወት ምራ፣ እሰብበት መጀመሪያ። አሚርም ቢሆን እኔ ባለትዳር ነኝ፣ አዎ ያለውን ነገር ይሄ ነው አልልም፣ ልጆች አሳዳጊ ነኝ። ስለዚህ አንተ የራስን ውሳኔ መወሰን ትችላለህ አለች። ጉድ እኮ ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ